وبركاته إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد يتكبرات يا الله بارياوج الله سبحانه وتعالى سوج ባመጹበት ሰዓትና አላህን Subhanahu Wa Ta'ala በብቸኛነት ማምለክ በተውበት ሰዓት ምድር ላይ ሸር በተስፋፋበት ሰዓት ያላህ ድንበር በታለፈበት ሰዓት ነብዩን አለይሂ ሰላቱ ወሰለም መከተል የሰው ልጆች በተዘናጉበት ሰዓት ዱንያ ውስጥ ገብቶ በሰመጡበት ሰዓት የአላህን ዲን ችላ ባሉበት ሰዓት አኺራቸውን በረሱበት ሰዓት አላህ Subhanahu Wa Ta'ala የሰው ልጆች ለአኺራቸው እንዲያስቡ ሙእሚኖቹ እንዲነቁና ቆም ብሎ እንዲያስቡ በየጊዜው የሚያነቁን ነገሮችን አላህ Subhanahu Wa Ta'ala ይልካል። በዚህ ባለነበት ሰዓት ይህ ዓለም አቀፍ የሆነ ወረርሽኝ ኮሮና ቫይረስ ተንሰራፍቶ ነው የሚገኘው። ኢማን ያላቸው ሰዎች ወደ አላህ ሩጁዕ እያደረጉና ወደ አላህ እየተመለሱ ኢማን የሌላቸው ሰዎች አላህን የማያውቁ ሰዎች ሌላው ጅምር ውስጥ ገብቶ ጭንቀት ውስጥ ያሉበት ሰዓት ላይ ነው ያለነው። በሽታ የበዛበት ሰዓት፣ ረሃብ የበዛበት ሰዓት፣ ዝልዛል የበዛበት ሰዓት፣ ኺያና የበዛበት ሰዓት፣ በአላህ የሚያጋሩ ሰዎች የበዙበት ሰዓት፣ ቢድዓ መንሰራፋቱን የቀጠለበት ሰዓት፣ አማና የጎደለበት ሰዓት፣ ሸሮች የተስፋፉበት ሰዓት ላይ እንገኛለን። ማከውኒ ግን በዚህ ሰዓት ውጤት ሊያስገኝልን ነጃ ልንወጣ የምንችለው ወደ አላህ መመለስ ብቻ ነው። ይህ ነው ውጤታማ ሊያደርገን የሚችለው እንጂ በማሲያ ላይ ማሲያ ከጨመርን አላህ Subhanahu Wa Ta'ala እንትቃሙን ወደኛ ማምጣቱን አይተው። ወደ አላህ ግን ከተመለስ በላ አይመጣም በወንጀል እንጂ እንዲሁም ደግሞ በላ አይነሳም የሰው ልጆች ወደ አላህ በመመለሳቸው እንጂ ሲሉት እንደነበረው ሰለፎች። ስለዚህ በአሁኑ ሰዓት ይህ ወረርሽኝ ሀገርን ሳይሆን ዓለም አቀፍ የሆነ ወረርሽኝ የመጣበት ሰዓት ነው። ሙስሊሙ ሳይል ካፊር ሳይል ትልቅ ሳይል ትንሽ ሳይል ሴት ወንድ ሳይል ሀገርን ሳይለይ ምንም ሳይለይ ይህ ወረርሽኝ የተስፋፋበት ሰዓት ላይ ይገኛል። በዚህ ጊዜ ምን ማድረግ አለብን ከተባለ ወደ አላህ ሙሉ በሙሉ መመለስ፣ ወንጀልን ለአንዴና ለመጨረሻ ጊዜ እርግፍ አድርገን ትተን ሽርክን፣ ቢድዓን፣ ዝሙትን፣ ሐራምን መብላት፣ ሐራምን ማየት፣ ሐራምን መስማት፣ ወደ ሐራም መሄድ፣ ውሸት መናገር፣ ሰዎችን ማጣላት፣ ቢድዓን ማንሰራፋትን፣ ማዕሲያ የተባሉ ነገሮችን ሙሉ በሙሉ እርግፍ አድርገን ወደ አላህ Subhanahu Wa Ta'ala ተመልሰን አላህን Subhanahu Wa Ta'ala ልንማጸነው ይገባል። ሌት ተቀን ልንለፋ ይገባል። ወደ አላህ ልናለቅስ ይገባል። ተውበት ልናደርግ ይገባል። መስጊዶች በመዘጋታቸው፣ ሰዎች አንድ ላይ መሰብሰብ በመከልከላቸው፣ ከሰው ጋር ባለመገናኘታችን፣ ለብቻችን ቤት ውስጥ በመቀመጣችን፣ ከሰው በመለየታችን ከኢባዳ ልንዘናጋ አይገባም። ነቃ ልንል ይገባል። ቁርአን ማህፈዝ አለብን። ቤተሰቦቻችን ማንቃት አለብን። ለይልን እንዲሰግዱ፣ ቁርአንን እንዲያህፍዙ፣ የጧትና የማታ ዝክር እንዲዘክሩ። ኸይር ላይ ሙእሚኖች ሁሌም ነቃ ያሉና የጎበዙ ናቸው። ማከውኒ ግን እንዲህ አይነት ሙሲባዎች በመጡበት ሰዓት ደግሞ ወደ አላህ መሽቀዳደምና ወደ አላህ መቅረብ አስፈላጊና አንገብጋቢ የሆነ ጉዳይ ነው። ትንሽ ላወሳችሁ የፈለኩት በአሁኑ ሰዓት ይህ በሽታ ከመምጣቱ ጋር ተያይዞ የሰው ልጆች ቤት ውስጥ ቁጭ በሉ ተብሏል። ስራ ቦታቸውም ላይ ብዙም እንዳይገኙ ተብሏል። ይህ ወረርሽኝ ከመስፋፋቱ አንፃር የሰው ልጆች መሰብሰብን እንዳያበዙ፣ ከቤት መውጣትን እንዳያበዙ ተመክሯል። ማከውኒ በዚህ ሰዓት ቤት ውስጥ የተቀመጡ የተቸገሩ ወንድምና እህቶቻችን አሉ። በአሁኑ ሰዓት ለቀን ወጪያቸው ይዞ የሚገቡ ወንድሞቻችን አሉ። በአሁኑ ሰዓት ቤት በመቀመጣቸው ብዙ የገቢ ምንጭ የተዘጋባቸው ወንድሞቻችን አሉ። ስለዚህ ልንደርስላቸው ግድ ይለናል። ነብዩ አለይሂ ሰላቱ ወሰለም ኢብኑ ዑመር በዘገቡት ሐዲስ አነ ረሱላህ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ አሉ አልሙስሊም ሙስሊም አሉ ነብዩ አለይሂ ሰላቱ ወሰለም አኹል ሙስሊም የሙስሊም ወንድም ነው አሉ ነብዩ አለይሂ ሰላቱ ወሰለም ላ የዝሊሙሁ እንዳይበድለው አሉ የአላህ መልእክተኛ ወላ ዩስሊሙሁ እንዲሁም ደግሞ አሳልፎም እንዳይሰጠው አሉ መንካና የሆነ አሉ ነብዩ አለይሂ ሰላቱ ወሰለም ፊ ሐጀቲ አኺሂ በወንድሙ ጉዳይ ላይ የሆነ ሰው አሉ የአላህ መልእክተኛ ካን አላሁ ፊ ሐጀቲሂ አላህ Subhanahu Wa Ta'ala ደግሞ በሱ ሐጃ ላይ መፍትሄን ያበጅለታል። አላህ Subhanahu Wa Ta'ala አንድ የሰው ልጅ በወንድሙ ጉዳይ በመቆሙ አላህ ደግሞ የሱን ጉዳይ ገር ያደርግለታል አሉ ነብዩ አለይሂ ሰላቱ ወሰለም ወመን ፈረጀ እንዲሁም ደግሞ የፈረጀ ነፃ ያወጣ ካለበት ጭንቅ እንዲገላገል በረሃብ ተጨንቆ ልጆቹ ተርበውበት የቤት ኪራይ መክፈል አቅቶት መውጫና መግቢያ ጠፍቶት ተጨንቆ ተሰባብሮ ለተቀመጠ ሰው ለተቸገረ ሰው መውጫና መግቢያ ለጠፋው ሰው ወመን ፈረጀ عن ሙስሊሚን ከሙስሊም ጭንቀቱን ገለል ያደረጋሉ ነብዩ አለይሂ ሰላቱ ወሰለም ኩርበተን ጭንቀትን ፈረጀላሁ عنه بها
ኩርበተ ሚን ኩረቢ የውመል ቂያማ አሉ ነብዩ አለይሂ ሰላቱ ሰላም። ይህንን ወንድሙን ወይንም ደግሞ እህቱን ከእንዲህ አይነት ጭንቀት እንዲወጡና ከዚህ ጭንቀታቸው መፍትሄ ያደረገ ሰው አሉ ነብዩ አለይሂ ሰላቱ ሰላም አላህ ደግሞ የሱን የቂያማ ቀን ጭንቀቱን አላህ ያነሳለታል አሉ። ወመን ሰተረ ሙስሊመን ሰተረሁ ላሁ የውመል ቂያማ ሙስሊምን የሰተረ ለጉዳዩ የደረሰለት አሳልፎ ያልሰጠ ለሱ ጉዳይ እንደራሱ ጉዳይ አይቶ መፍትሄ ያቀረበለት ሲሳሰት የመከረው ኸይር ስራ ላይ እንዲበረታ ያደረገው ለችግሩ የደረሰለት የመከረው ለሙስሊም ወንድሙ ጉዳይ ድፋ ያደረገ ሰው አላህ Subhanahu Wa Ta'ala የቂያማ ቀን ይሰትረዋል አሉ አላህ መልእክተኛ። እንዲሁም ደግሞ ነብዩ አለይሂ ሰላቱ ወሰለም ምን ይላሉ? መን ነፈሰ አን ሙእሚን ኩርበተን ሚን ኩረቢ ዱንያ ነፈሰ አላሁ ዐንሁ ኩርበተን ሚን ኩረቢ የውመል ቂያማ አሉ ነብዩ አለይሂ ሰላቱ ወሰለም። ከአንድ ሙእሚን ከጭንቀት እንዲወጣ ያደረገ ሰው ሚን ኩረቢ ዱንያ ከዱንያ ጭንቀት ነፈሰ አላሁ ዐንሁ ኩርበተን ሚን ኩረቢ የውመል ቂያማ ለሱ ደግሞ የቂያማ ቀን ከጭንቀቱ እንዲወጣ ያደርገዋል አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ በዚህ ሰዓት የሰው ልጆች አስቤዛ የሚያስፈልግበት ሰዓት ልንደርስላቸው ቁጭ ብሎ የሚጠብቁበት ሰዓት ከፊት ለፊታችን ረመዳን እየመጣ እየገሰገሰ ያለንበት ሰዓት የሰው ልጆች ስራ ትቶ ቤት ውስጥ የተቀመጡበት ሰዓት ላይ ነው የምንገኘው። ስለዚህ መረዳዳት ግድ ይለናል። ለአባቶቻችን ክፍለ ሀገርም ላሉ አጠገባችን ከጎናችንም ያሉ መንገድ ላይም ላሉ ተቸግሮ ቤት ውስጥ ተሸፋፍነው የተቀመጡ መውጫና መግባም የጠፋቸው ሰዎች ላይ ልንደርስላቸው ግድ ይላል። እኛ አከማችተን እኛ ለልጆቻችን የሚያስፈልጋቸውን ነገር አድርገን እቤታችን ውስጥ ዘግተን ብንቀመጥ ጎረቤታችን ቢራብ በዚህ ሌላ ደግሞ ሙሲባ ሊመጣብን ይችላል። ስለዚህ ወደ አላህ Subhanahu Wa Ta'ala ስንመለስ በገንዘባችንም ሰደቃ ማድረግ አለብን። ለተቸገሩ ሰዎች መድረስ አለብን። የተቸገሩ ሰዎችን ችግራቸውን አውቀን ከችግራቸው መፍትሄ ልንሰጣቸው ይገባል። ከአላህ ገንዘብ ቀንሰን መስጠት አለብን። አላህ Subhanahu Wa Ta'ala የሰጠንን ገንዘብ በስነ ስርዓት ልንጠቀምበት ይገባል። ነብዩ አለይሂ ሰላቱ ወሰለም ብዙ ቦታ ላይ አበክሮና አመክሮ ለግሷሉ። ጎረቤቱ ተርቦ እያደረሱ ጠግቦ የሚያድር ከሆነ ኢማኑ የተሟላ አይደለም ብሎ ነብዩ አለይሂ ሰላቱ ወሰለም ተናግረዋል። ስለዚህ በአሁኑ ሰዓት የኛ ሰው በተለምዶ ዘካን ገንዘብ እጁ ላይ ከገባ አመት በዞረበት ሳይሆን ረመዳንን ጠብቆ ነው ብዙ ጊዜ የሚያወጣው። የተለመደው ይህ ነው። ማከውኒ ግን በአሁኑ ሰዓት አስፈላጊና አንገብጋቢ ጊዜ ላይ ነው የምንገኘው። እጃቸው ላይ ሌት ተቀን ሰርቶ የሚያመጡ ለልጆቻቸው ምግብ ይዞ የሚገቡ ሰዎች አሉ። ይህ ነገር ከተቋረጠባቸው ይህ ነገር መፍትሄ እስከሚያገኝ ድረስ እነዚህ ሰዎች ቤት ውስጥ መራብ የለባቸው፣ መቸገር የለባቸው። ለችግራቸውና ለረሃባቸው ለአስፈላጊ ጉዳያቸው ልንደርስላቸው ይገባል። እኛ ብቻ የሚያስፈልገንን ነገር ቤት ውስጥ ይዘን በመግባታችን የራሳችንን ልጆች አስደስተን የራሳችንን ቤተሰቦች አስደስተን ሌሎቹ የራሳቸው ጉዳይ ብለን ዝም ብለን የምንቀመጥ ከሆነ ሌላ ተጨማሪ ሙሲባ እንዳይመጣብን ልንጠነቀቅ ይገባል። አላህ Subhanahu Wa Ta'ala ሰደቃ መስጠት እንዳለብን ብዙ ቦታ ተናግሯል። በተለይ የዘካን ገንዘብ ስርዓቱና አደቡን ጠብቀን ልንሰጥ እንደሚገባ አላህ Subhanahu Wa Ta'ala የተለያየ ቁርአን አንቀጹ ላይ ተናግሯል። ወአቂሙስ ሶላተ ወአቱዝ ዘካተ ወርከዑ መዐር ራኪዒን ዋቂሙስ ሰላተ ይላል። ሰላትን ቀጥ አድርጋችሁ አዳቧን አርካኑን ሽሩጡን ሱነኑን ጠብቃችሁ ስገዱት ይላል አላህ Subhanahu Wa Ta'ala። ወአቱዝ ዘካተ ዘካንም ስጡ ይላል አላህ Subhanahu Wa Ta'ala። ከገንዘባችሁ የተቀመጠባችሁን አውጥታችሁ ስጡ ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ወማ ኡሚሩ የሰው ልጆች እኮ አልታዘዙም ኢላ ቢሆን እንጂ ሊያዕቡዱላህ አላህን በብቸኛነት ሊያመልኩ ቢሆን እንጂ ሙኽሊሰን ጥርት አድርጎ ለሁዲን ዲንን ሙሉ በሙሉ ለሱ አድርጎ ሁነፋአ ከሽርክ መንቀድ የራቁ ሆኖ አላህ Subhanahu Wa Ta'ala ጥርት አድርጎ እንዲያመልኩት ቢሆን እንጂ አልታዘዙም። ወዩቂሙስ ሰላተ ሰላትንም ሊያቆሙ ወዩቱ ዘካተ ዘካቸውንም ሊሰጡ ወዛሊከ ዲኑል ቀይም ትክክለኛው ዲን አላህን ማምለክ ብሎ ማለት ይህ ነው ይላል አላህ Subhanahu Wa Ta'ala። በሌላም ሐዲስ ነብዩ አለይሂ ሰላቱ ወሰለም ቡንየል ኢስላም አላ ኸምሲና እስልምና አምስት ነገር ላይ ነው የተገነባው ያላህ መልእክተኛ ሸሃደቲ አላ ኢላሃ ኢላላህ ከአላህ ውጭ በእውን ሊመለክ የሚገባ ጌታ የለም፣ ነብዩ ሙሐመድ አለይሂ ሰላቱ ወሰለም ተላኩ መልእክተኛ ናቸው ብሎ መመስከር፣ ወኢቃም ሰላትን ቀጥ አድርጎ ማቆም፣ ወኢታይ ዘካት ዘካንም መስጠት፣ ወሐጁል በይቲ ሐጅንም ማድረግ፣ ወሰውም ረመዳንን መጾም በእነዚህ በአምስት ነገሮች የተገነባ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ ይህ ዘካ መስጠት አላህ Subhanahu Wa Ta'ala በግልጽ ያዘዘባቸውን ነገሮችን ስንዘናጋ ብዙ ጊዜ ሙሲባዎች እየተደራረቡ ይመጣሉ። የአካል ጉድለትም ጭንቀትም በኑሮ ላይ ያለ መረጋጋትም በሀገር ላይ ተረጋግቶ ያለ መኖር አላህ በሰጠ ነገር ላይ ተደስቶ ያለ መኖር ውስጥ መረበሽ አላህ በሰጠን ኒዕማ ደግሞ ጸጋ ተደስተን ያለ መኖር መጨናነቅ ያለ መግባባት ይህ ሁሉ የሚከሰተው ከምንድነው? አላህ Subhanahu Wa Ta'ala ከመቃረን። አላህ Subhanahu Wa Ta'ala ቁርአኑ ላይ ምንድነው የሚለው? አውራዳ አን ዚክሪ
ከኔ ምክር ዞር ያለ فإن له معيشة دنكا ለሱ ጭንቅ የሆነ ህይወት አለለት ይላል አላህ Subhanahu Wa Ta'ala ገንዘብ ሊኖረው ይችላል ውበቱ ያማረ ሊሆን ይችላል ምላሱ የሚጣፍጥ ሊሆን ይችላል የቤቱ ማማር ሊኖር ይችላል ከመኪና ሊኖረው ይችላል ከእውቀት ሊኖረው ይችላል ነገር ግን ከአላህ Subhanahu Wa Ta'ala ምክር ዞር ያለ ሰው ጭንቅ የሆነ ኑሮ አኖረዋለሁ ይላል ውስጡ የተረበሸ ይሆናል ባለበት ነገር ላይ ተረጋግቶ አይኖርም ያለበት ነገር አያስደስተውም ያለው ገንዘብ የሚበቃው መስሎ አይታየውም ሁሌ እንደተረበሸ ነው የሚኖረው ገንዘብ ብቻ መኖሩና ገንዘብ መያዙ ብቻ አይደለም የውስጥ ጦማኒና የውስጥ እርጋታ የሚባለው ነገር እሱ ዘንድ አይኖርም ስለዚህ ወመን አራደ አን ذكر ኢላላህ ከኔ ምክር ዞር ያለ فإن له معيشة دنكا ለሱ ጭንቅ የሆነ ህይወት አለለት ይላል ونحشره يوم القيامة أعمى የቂያማ ቀንም እውር አድርገን እንቀሰቅሰዋለን ይላል አላህ Subhanahu Wa Ta'ala قال ربي لما حشرتني أعمى ጌታዬ ለምን እውር አድርገህ ቀሰቀስከኝ قال ይላል አላህ Subhanahu Wa Ta'ala كذلك أتتك آياتنا ቁርአኑ መጣል ነብዩ መሐመድ አለይሂ ሰላቱ ወሰለም መጡ ተብራራል ተነገረ حرام ተነገረ ሽርኩ ተነገረ ተውሂድ ተነገረ ሱናው ተነገረ ቢድዓው ተነገረ ሰይት ያለ መጨበጡ ተነገረ ዝሙት ያለ መስራቱ ተነገረ ጫት ያለ መብላቱ ተነገረ የሰውን ገንዘብ ያለ መዝረፍ ተነገረ የሰው ላይ ድንበር ያለ ማለፍ ተነገረ የአባትና ተቅ ተነገረ የጎረቤት ሐቅ ተነገረ ስለ ሰደቃ ተነገረ ስለ ረመዳን ተነገረ ስለ ሐጅ ተነገረ ስለ ዑምራ ተነገረ ስላልተነገረ ነገር የለም كذلك أتتك آياتنا لك እንደዚህ አንቀጻችን መጣል ፈነሲታ ረሳሃት አንተ ስሜትን ተከተልክ ሸይጣንን ተከተልክ በእውቀት ፎከርክ በዘር ፎከርክ በአላህ ላይ ድንበር አለፍክ በአላህ ላይ አጋራ ሽርክን አጨማለክ ቢድዓን አጨማለክ ለቢድዓ ድፋ አደረክ ለአላህ እጅግር አልሰጠህም ሰላትን በስነ ስርዓት አልሰገድክም ድንበር አለፍክ كذلك أتتك آياتنا فنسيتا وكذلك اليوم تنسى የዚህ ጭንቀቀን ፀሐይ ዝቅ የምትልበት የሰው ልጆች የሚጨናነቁበት ነፍሲ በሚሉበት ቀን ያ እንደዚሁ እንረሳለን ይላል አላህ Subhanahu Wa Ta'ala ስለዚህ እኛ ባሁኑ ሰዓት خاصة في هذه الزمان በዚህ ጊዜ ወደ አላህ ተራጁ ማድረግ አለብን ወደ ቁርአን ወደ ሐዲስ ወደ መንሃጅ ሰለፍ እንመለስ ሰደቃ እንስጥ አምባገነንነት ይቅርብን ትዕቢት ይቅርብን ሸረኝነት ይቅርብን ጅህልና ማዕይብነቱ ድንቁርና ዘረኝነቱ ይቅርብን ሙሪድነቱ ይቅርብን ቢድዓን ማንሰራፋቱ ይቅርብን በአላህ ላይ ከመዋሸት በነብዩ አለይሂ ሰላቱ ሰላም ከመዋሸት በሰሃቦች ላይ ከመዋሸት በሙእሚኖች ላይ ከመዋሸት እንቆጠብ ኸይርን እንስራ ከሸር እንጠነቀቅ ስሜታችን አያሸንፈን ሸይጣን አያሸንፈን ወደ አላህ እንመለስ የሰው ልጆች ከቤት መውጣት አችሉም የሚባልበት ደረጃ ላይ ደርሰን ሌላ ምንድነው የምንጠብቀው أفلا يتوبون إلى الله ويستغفرونه والله غفور رحيم أفلا يتوبون إلى الله ودع الله توبة آدركم من دي أي ملسوا ويستغفرونه استغفار أي تأيكوتم من دي إلى الله سبحانه وتعالى والله غفور رحيم الله كو توبة لا درجة استغفار لا درجة سو ودع الله لا تملس سو يقرباينه إلى الله سبحانه وتعالى الله سبحانه وتعالى يسول جوجن معذب أي فلقم مقطع أي فلقم ማሰቃየት አይፈልግም ምንም የሚያገኘው ነገር የለም አላህ እኮ ሊበድላቸው አይደለም ነገር ግን ነፍሳቸውን ነው የሚበድሉት በአላህ ላይ ያጋራሉ በአላህ ላይ ሲጋራ ሰማይና ምድር ሊሰነጣጠቁ ይቀርባል የተባለው ሽርክ ላይ ይወጥቃሉ አላህ የተቆጣበትን የሚቆጣበት ዝሙትን ይዳፈራሉ አላህ የከለከለውን ውሸት ይዋሻሉ አላህ የከለከለውን ጦንቃይ ቤት ይሄዳሉ አላህ የከለከለው ቀንን ማምለክ ያመልካሉ አላህ የከለከለው የቀብር አፈር መብላትን ይበላሉ አላህ የከለከለው ወለድን ይበላሉ አላህ የከለከለው የአባትናት ሐቅ እንዳይጣስ የከለከለውን ይጥሳሉ አላህ የከለከላቸው ሁዱዶችን ያልፋሉ ስለዚህ በዛ ሰዓት ደግሞ አላህ ይቆጣል አላህ የሰው ልጆችን ይይዛቸዋል إن أخذه عليم شديد على الله يسوي لجوجن بعز قطر أياز يبرتنا يكفانه إلى يا الله أياز يبرتنا إلى الله سبحانه وتعالى سلزي ودا الله نملس يقبل إن التزازن مصيبون الله إن ديانا سالن دعاء النادرك صدقاء النست ليل النسجد صلاتችን በስነ ስርዓት እንስገድ ذكر እንዘክር የጧትና የማታ ذكر ቁርአን እንቅራ ኪታብ እንቅራ በቤታችንም ውስጥ ብንሆን አላህ ማውሳት እንዳንዘነጋ የሆነ ሙሲባ በመጣ ቁጥር ችግርን ጨመረላቸው እንደሚባሉት እንደ ካፊሮች መሆን የለብንም ከዚህ በፊት የነበሩ አቂባቸው ተበላሽቶ ወደ አኺራ እንደሄዱ ሰዎች አይነት መሆን የለብንም ሙስሊሞች የሆነ ነገር ሲከሰት ይህ በወንጀል ነው እኔ ባጠፋሁት ጥፋት ነው እኔ ባመጣሁት በደል ነው እኔ ባመጣሁት ጣጣ ነው እኔ በሰራሁት ስራ ነው ምንዳይን ያገኘሁት ብሎ ወደ አላህ ይማዳቱ ምሪሰን ኢላ ሪጅሲም ወማቱሁም ካፊሩን ኢላ አላህ በችግራቸው ላይ ችግር ጨመረችላቸው እነሱም እኮ ካዲያን ሆኖ ሞቱ ኢላ አላህ Subhanahu Wa Ta'ala ስለዚህ ወደ አላህ
ላለመመለስ በር ዘግተን አንብላ በተለይ አደራ ልላችሁ ምፈልገው በር ዘግተን አንብላ ለተቸገሩ ሰዎች እንድረስላቸው ካለን ገንዘብ እንስጥ ዘካችንን በስነ ስርዓት እንስጥ በጊዜ እናድርስ የሰው ልጆች ለለት ጉርሻቸው ይዞ የሚገቡ የነበሩ ሰዎች ቤታቸው ላይ እጃቸውና እግራቸውን አጣጥፈው ቁጭ ባሉበት ሰዓት እንስጣቸው እኛ ጋር የተቀመጠው አላህ አማና ነው ያስቀመጠብን እንድንሰጥ ነው የተሰጠን እንድንሰጥ የተቀመጠብን አማና ነው ያን የዘካ ገንዘብ አውጥተን እንስጥ መስጠት ላለብን አካል ማድረስ ላለብን አካል ለቅርብ ዘመዶቻችን ለጎረቤቶቻችን ለተቸገሩ ሰዎች አንስተን ገንዘብ እንስጥ ገንዘቡን አካውንታችን ላይ ደርድረ ነው የአላህን ሐቅ ካልጠበቅን ዘካን በስነ ስርዓት ካላወጣን ሰደቃ ካልሰጠን ወደ አላህ ተራጁ ካላደረግ ሌላ ሙሲባ ይዞብን ይመጣል ስለዚህ ኸይር ስራ መስራት በላን እንደሚመልሰው ማለት ነው ስለዚህ ይህንን ስራ ልንሰራ ይገባል በአሁኑ ሰዓት ሰዎች እቤታቸው ውስጥ ቁጭ ብለዋል የሚበሉት የሚቀምሱት ለልጆቻቸው የሚመግቡበት የቤት ክራይ መክፈል የማይችሉ ውጭ ወጥቶ አስቤዛ ገዝቶ መግባት የማይችሉ ሰዎች አሉ በየቦታ ባለነበት ክፍለ ሀገርም ይሁን አዲስ አበባም ይሁን ከአዲስ አበባ ውጭም ይሁን ጎረቤቶቻችንም ይሁኑ ላሉ ሰዎች አስተዋጽኦ ልናደርግ ይገባል ቁርአን ወርዶልናል ነብዩ መሐመድ አለይሂ ሰላቱ ሰላም አብራርቶ ነግሮናል ሰሃቦች አስተላልፈዋል ወደኛ ከዛ በኋላ ያሉትም በየደረጃቸው ማድረግ ያለባቸውን ነገር አድርጎ አስተላልፎ ወደ አኺራ ሄደዋል እኛ ባለነበት ሰዓት ግን እንዲህ አይነት ዱብዳ መጥቶ ወጥቋል ስለዚህ ይሄ ዱብዳ የመጣውም በዚሁ ማዕሲያችን በዚሁ ሸር መስፋፋት በዚሁ ዝሙት መስፋፋት በዚሁ የሴቶች ራቁት መሄድ አማና መግደሉ ዘካ መከልከሉ በአላህ ላይ መጋራቱ የነብዩ ሐቅ መጣሱ ቢድዓ መንሰራፋቱ ቢድዓ ማጨማለቃችን ለሙብተዲ ድፋ ማድረጋችን ለቢድዓ ደግሞ ቤንዚን ማርከፍከፋችን ለባጢል ሰዎች መወገናችን የሐቅ ሰዎችን ሙሐረባ በማድረጋችን የሚመጣ ፍትና ነው ነብዩ አለይሂ ሰላቱ ሰላም ልክ እንደተናገሩት ማለት ነው እናታችን አይሻ ረዲየላሁ ተዓላ አንሃ ነብዩን አለይሂ ሰላቱ ሰላም ጠየቅኳቸው ትላለች ስለ ጣውል ስጠይቃቸው ይህ እኮ አዛቡን አሏት ይህ ቅጣት ነው يبعثه الله የሚልከው አላ መየሻ من عباده በባሪዎቹ በፈለገው ላይ የሚልከው ቅጣት ነው አሉኛለች وان الله Subhanahu Wa Ta'ala جعله رحمة للمؤمنين ለሙእሚኖች ረህማ አድርጎታል ስለዚህ ይህ ወረርሽኝ የሚከሰትበት ቦታ ላይ አንድ ሙስሊም አንድ አማኝ ሰብር አድርጎ ካላህ ኢህቲሳብ አድርጎ ቁጭ አይልም ሸሂድ ቢሆን እንጂ አሉ ነብዩ አለይሂ ሰላቱ ሰላም ስለዚህ ይህ ሙሲባ ይህ አደጋ ይህ በላ ይህ ቃጥ ይህ ችግር ይህ ዝልዛል ይህ ፈተና ሁሉ የተፈጠረው በመንድነው መንሐጀ ሰለፍን የነብዩን አለይሂ ሰላቱ ሰላም መንገድ የቁርአኑን መንገድ የሰሃቦችን መንገድ ሀድሞ በማድረጋችንና በመቃረናችን ስሜታችን በመከተላችን የአካባቢ እምነት በመከተላችን በአካባቢ እምነት አንገባም በማለታችን እኛ ለምናቀው ሰው ድፋ በማድረጋችን የአላህን ዲን በጅህልናውን በማወቅም ባለማወቅም ሙሐረባ በማድረጋችን ነፍስያችንን ዋጥ አድርገን ስሜታችንን ገድበን ስሜታችንን ገተን ወደ ቁርአን ባለመመነሳችን መናጅ ሰለፍ ላይ ባለመጽናታችን ማዕሲያዎች በመብዛታቸው ችግሮች በመብዛታቸው የሚመጣ ሙሲባ ነው ስለዚህ ይህንን ሙሲባ አላህ እንዲያነሳልን ሰደቃ እንስጥ ዱዓ እናድርግ ያበላሽነውን እናስተካክል ወደ አላህ ተውበት እናድርግ ይህ በሽታ መጥቶ ጫት ስለከለከለን ብቻ አይደለም መከልከል ያለብን ሙሉ በሙሉ ካሁን በኋላም ወደ ጫት ላለመመለስ ብለን ጀስም ማድረግ አለብን ይህ በሽታ መጥቶ ውሸት እንዳንዋሽ ቤት ውስጥ ስለተቀመጥነ ብቻ ውሸትን መተው ሳይሆን ካሁን በኋላ ሁለተኛ ላልዋሽ ብለን ይህ በሽታ መጥቶ ሰደቃ እንድንሰጥ መገፋፈታችን ብቻ ሳይሆን ካሁን በኋላ ሁለተኛ ሰደቃን ከመስጠት ወደ ኋላ ላለመመለስ በዘካ ስንቀልድ የነበርነ ሰዎች ይህ በሽታ መጥቶ ፈርተን ዘካ መስጠታችን ብቻ ሳይሆን ካሁን በኋላ ዘካይን አስተካክዬ ልሰጥ ሰላታችን ስንቀልድ የነበርነ ሰዎች ካሁን በኋላ ሁለተኛ ሰላቲ ላይ ላልቀልድ መንሃጀ ሰለፍ ላይ ስንቀልድና ቁርአንና ሐዲስ ላይ ስንጨምርና ስንቀጥል የነበርነ ሰዎች አላህ ይሄን ሙሲባ አምጥቶ በመፍራታችን ብቻ ሳይሆን ሁለተኛ በአላህ ዲን ላይ ላልቆርጥ ላልቀጥል ስሜቴን ላልከተል ከፊት ለፊቴ ላደርግ የሚገባው ቁርአንና ሐዲስን መንሃጀ ሰለፍ ነው ብለን ደምድመን ወደ አላህ መመለስ አለብን ትክክለኛ መስፈርቱ የተሟላለት ተውበት ካደረግና አላህ እኛንም ይቅር ይነላል በላኡን ያነሰዋል ሙሲባውን አላህ ገለል ያደርግልናል ስለዚህ ወደ አላህ እንመለስ ወደ አላህ ተውበት እናድርግ መንሃጀ ሰለፍ ላይ እንጽና የሰሃቦችን መንገድ አጥብቀን እንያዝ በሰላት አሰጋገድ በጾም አጻጾም በዘካ አሰጣጥ በኢባዳ አደራረግ በዳዕዋ አደራረግ በጉርብትና ሐቅ በእናት አባት ሐቅ በሁሉም ጉዳያችን ሁሉ ነገራችን ወደ ሰሃቦች እንመልስ ይህ
ስሜተኝነት ይህ አምባገነንነት ይህ ዕውቀት አለኝ ብሎ መፎከር ምላስን እንደፈለጉ መሰንዘር ሳይሆን ስሜታችን ዋጥ አድርገን ወደ አላህ ቁርአን ወደ ሐዲስ እንመለስ ለምን አላህ Subhanahu Wa Ta'ala አመንቱም ቢፈቀድ ይተደው ስለሚል ማለት ነው ልክ እናንተ እንዳመናችሁት ከአመኑ በርግጥ ተመርቷል ወኢን ተወለው ዞር ካሉስ فإنما هم في شقاق እነሱ ጥመት ውስጥ ነው ያረን من بعد ما تبين له الهدى የመልእክተኛው መንገድ ግልጽ ከሆነለት በኋላ ንወሊሂ ማ ተወላ በዞረበት እናዞረዋለን እምቢ ካለ አሻፈረኝ ካለ የተገለጸለትን መንገድ እምቢ ካለ ንወሊሂ ማ ተወላ በዞረበት እናዞረዋለን ወኑስሊሂ ጀሃነም ውስጥም እናስገባዋለን ወሳአት መሲራ ጀሃነም መግባት ምንኛ የከፋ ነው ይላል አላህ Subhanahu Wa Ta'ala ስለዚህ ጀሃነም ውስጥ ከመግባታችን በፊት አቂባችን ተበላሽቶ አኺራ ከመሄዳችን በፊት ሙሉ ለሙሉ ወደ አላህ እስትስላም እናድርግ ለይል እንስገድ ሰደቃ እንስጥ ዘካችን በስነ ስርዓት እንስጥ ያበላሽነውን እናስተካክል ያላህንም ሰዎችንም ሐቅ በስነ ስርዓት ወደ ቦታው እናድርስ ተውበት እናድርግ ተውበት ካደረግና ደግሞ እርግጥ ነው አላህ Subhanahu Wa Ta'ala ሊምረን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته